አቤል የኔም የሄርሜላን ቤተሰቦችን ያላቅም ግራ ገብቶኛል። በጣም ጨንቆኝ የደወልኩልህ ለዛ ነው። አንደኛ ከኤፍሬም ጋር ባላቸው ነገርና ከአብርሃም ጋር ባላት ነገር በጣም ደብሯቸውና በቁጣ ነው ለተናግሮኝ ዛሬ እየመጡ ነውና ምን እንደማደርግ እኔ ግራ ገብቶኝ ነው ለአንተ የደወልኩልህ። ይሄ ነገር ውስጥ ቤተሰብ አይግባ። አንደኛ ነገር በቃ እኛ ራሳችን የለም መወጣት ባለብን ነገር እንወጣ። አብርሃም ታሞ ሆስፒታል ነው ያለው፣ ከራሱ ጋር አይደለም፣ ብዙ ነገር ሆኗል። ሄርሜላ ደግሞ አብርሃም ወደ መጀመሪያው ማንነት እንዲመለስ ትፈልጋለች። ስለዚህ ሄርሜላን ታስፈልገናለች። ስለዚህ ሄርሜላ የእናንተ ቤተሰብ ደግሞ መጥቶ ሄርሜላን የሚወስዳት ከሆነ ኤፍሬምም ላይ ሌላ ችግር የሚፈጥር ከሆነ ብዙ ነገር የሚበላሽበት። ስለዚህ እንደምንም ብለ ቤተሰቦች እንዳይመጡ አርክ። ከዛ ደግሞ እኔ ይዣት እመጣለሁ። ይሄንን ነገር እኮ ልታስቆሙ የምትችለው አንድና አንድ ሄርሜላ ብቻ ነች። እኔን ከዚህ በፊት እንደማይሰሙኝ ታውቃለህ አይደለ? የሄርሜላ ነገር በጣም አሳስቧቸው የመጡት እኔ ከዚህ በፊትም ነግሬያቸዋለሁ፣ በስልክም አወርተናል። ግን አንድና አንድ ልታስቆማቸው የምትችለው ሄርሜላ ራሷ ብቻ ነች። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልንና ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። በሄርሜላም በአብርሃምም ዙሪያ በሁላችንም ያሉትን ነገሮች ታውቁታላችሁ። ሰሞኑን እየተከታተላችሁት እንዳለ ሆኖ እኔ ሰሞኑን እኔም አቤልም ሁላችንም ምናምን ተስፋ የመቁረጥ ባህሪ ምናምን ነገር ታይቶብናል። ሄርሜላም ከአብርሃም ጋር ያላትን ኮኔክሽን እንድታውቁ ምናምን ከዚህ በፊት ተናግሬያታለሁና ያ ነገር በጊዜ ሂደት ምንም አይነት ለውጥ እያየንበት አይደለም። እኔም ከአቅሜ በላይ ምናምን ነበርና ሄርሜላንም ለማውራት እንደሞከርኩኝ እሷ ተስፋ እንደማቆርጥ ከህይወቷ እኔ እንደወጣላት ምናምን ነገር ጠይቃኝ ነበር። እኔ ደግሞ እህቴ ነች ካለችበት ነገር ደግሞ ትቻት ወይ ደግሞ ራሴን አግልዬ መኖር አልችልም ማለት ነው። ስለዚህ እኔ ደግሞ የና አቤልን የና ማርታን የፍቅር ጀማ እንዳለ የተባሉትን እንዳለ እገዛ ፈልግ ነበርና ማንም ዞር ብሎ ሊያየኝ አልቻለም ነበር እና እኔም በዛ የተነሳ ተስፋ ቆርጬ ምናምን ነበር በአብርሃምን ባለበት ሁኔታ እነ ኤፍሬም በሚያደርጉት ነገርና እሱም ካለበት አንፃር በእርግጥ ጤናው ላይም እንዳልሆነ ምናምን ታውቃላችሁ። እና አብርሃም እኛንም አይደለም ጓደኞቹንም ሚስቱንም የረሳ ሰው ስለሆነ ከዚህ በኋላ ስለሱ መጨነቅ አያስፈልግም። ቅድሚያ ጤናው ይመለስ በሚል ነገር ምናምን ከሄርሜላን ጋር አውርተን ነበርና አሁን ላይ ደግሞ ሙሉ በሚባል ደረጃ ሙሉ የፍቅር ጀማዎች እና አሚሩ አይቀሩ እነ ጆ እነ አቤል ምናምን ሁሉም ተስፋ የመስጠትና ሁሉም የአብርሃም ነገር አስጨንቋቸው የመመለስ እንትን እያየነባቸው ነበርና እኔም ከዛ አንፃር ደግሞ በቃ ሰው ካለማ የሚያግዘኝ ካለማ ብዬ እኔም አብርሃም ወደ ጤናው እንዲመለስ ለማድረግ ዝግጁ ነኝ ማለት ነው። እና የሄርሜላና የአብርሃም ግንኙነት ሁላችሁም እንደምታውቁት በጣም ትፈልጉታላችሁ፣ ትጠብቁታላችሁና አሁን ደግሞ ምን ልናደርግ ነው ያሰብነው? ሄርሜላ ብቻዋን ነው እየተጋፈጠች ያለችው። አሁን እዛ መሀል ገብታ እየተጋፈጠች ያለችው ኤፍሬምና ሩታን አብርሃምን ለማስጣር እየሞከረች ያለችው ሄርሜላ ነች። ከዛ ደግሞ በተጨማሪ ቡዜና ዴቭም እየሞከሩ ነው። ግን ብዙ ነገራቸውን እያያችሁት ነው። ከገዛ ወንድማቸው ለማስጣል አልቻሉምና አሁን ደግሞ ምን አዲስ ነገር አለ መሰላችሁ? የሄርሜላ ቤተሰብ ማለት የኔም ቤተሰቦች ናቸው። ሄርሜላ ነገር አስጨነቋቸው እንመጣለን ብለው እኔ ጋር ደውለውልኝ ነበርና እኔም ነገሩን ቀለል አድርገውት እንዲቀሩና እንዲተውት ምናምን ነገር አድርጌ አይሆንም ምናምን ብለው ሊመጡ ወስነዋል ማለት ነው። ምክንያቱም ደግሞ ምን እንደሆነ ታውቃላችሁ? ኤፍሬም ከዚህ በፊት ሄርሜላ ላይ ሲያደርግ የነበሩትን ነገሮች ምናምን አይተውታልና ከዚህ በፊትም እኔን አውርተውኝ እኔ ፊክስ አደርጋለሁ ምናምን ብዬ የኤፍሬምን ነገር በማስጠንቀቂያ ነበር ያለፍኩትና ያ ነገርን እንደተወ ግልጽ ነው ማለት ሙሉ በሙሉ ተወ ማለት ሳይሆን አብርሃምን ይዞ እየመጣ ሄርሜላ ላይ እየደረሰባት ነው እንጂ በግሉ ኤፍሬም ተነስቶ የሆነ ነገር ያደረገው ነገር የለም። ስለዚህ አብርሃም ወደ ቀልቡ ደግሞ የተመለሰለታ ኤፍሬም ደግሞ ሄርሜላ ላይ መድረስ እንደማይችል ምናምን ነገር ነግሬያቸው ላስረዳቸው በሞክር ምንም ልንግባባ አልቻልንምና ይመስለኛል እየመጡ ይመስለኛል። ትላንትና ነበር የደወሉልኝ፣ ዛሬ ጠዋት ላይ እንመጣለን ምናምን ነገር ብሎኝ ነበር እና ያለው ነገር ይሄ ነውና አቤልም ደውዬለት ያለውን ነገር ነግሬው ምናምን ከቻልክ እንደውም ኤፍሬምን ብታገናኘኝና ያለውን ነገሮችን ከኤፍሬም ጋር ማውራት እንደምፈልግ ነግሬዋለሁ። ምክንያቱም ኤፍሬም እንደምታውቁት አብርሃምን ይዞ ከሩታ ጋር ምናምን እየተንቀሳቀሰ ማንንም ያዳምጥበት አይነት ታሪክ ውስጥ አይደለም ያለው እና ቢያንስ ብቻ ለብቻ ቁጭ ብለን ተነጋግረን ችግሩ ምን እንደሆነ ቢያንስ ስለ ወንድሙ ስለ ስጋው የሩታስ ችግር የለውም ስለገዛ ወንድሙ እንደዚህ ሳይጨነቅ ስለ ጤናው ሳያሳስበው
እንደዚህ ማድረጉ በጣም በጣም የሚደብር ነገር ነው አይደለም? እሱ ነቢኒያም እኮ ሄድ መለስ እያረጓቸው ነው አይደለ? ቢኒያም አንዴ ወደዚህ ይላል፣ አንዴ ወደዛ ይላል። ስለ ወንድሙ ሀቅና ጤናውን ይፈልጋል ቢያንስ ማለት ነው። ግን እሱ ታሟል እንዲህ ሆኗል ምናምን ሲባል ደህና ነው ብቻ ነው የሚለው። ልክ የሆነ ተነግሮት እንደተላከሰው እሱም ደህና ነው ብቻ ነው የሚለው እና ቁጭ አድርገን አንዴ በስነ ስርዓት እሱን እንኳን ስለ ጤናው እኔ ራሱ እሱ ልጅ ጤነኛ አይመስለኝም በእርግጥ ቁጭ አድርገን ኤፍሬምንም ብናወራው ደስ ይለኛልና አቤልም ደውዬለት ነበር እየመጣ ነው። ከዛ ደግሞ ኤፍሬም ጋር እንዲያገናኘኝ ቅድሚያ እንትን እለዋለሁኝና ቤተሰብ ደግሞ ከመድረሱ በፊት ኤፍሬምን አውርቼው ያለውን ነገር ለማስተካከል ሞክራለሁኝ እንጂ ቤተሰብ መጥቶ ከኤፍሬም ጋር ከተገናኘ ሌላ ነገር ውስጥ ነው የሚገባውና ነገሮች እንዳለ ከሚንዛዛ ቅድሚያ አቤልን አናግሬው አቤል ጓደኛው ነው እሱ ስለሚቀርበው እንዲያመጣ ነው ማድረግ። ወንድሜ እንዴት ነው? ደህና ነህ ልጅ? ፀሐይ ላይ ሆናል ነው እንዴ? አልታወቀም ነው? ትንሽ አቃጥሎኝ ነበር። በዛ ላይ ጥቁር ለብሰን ፀሐዩ ከባድ ነው። ምንድነው አቻኩሎ የጠራኝ? በሰላም ነው ወይ ምንድነው? አቤል ይሆና ግራ ተጋብቼ ነው የመጣሁት። እኔም በጣም ግራ ገብቶኝ ነው አንተ ጋር እንትን ያልኩና አቤል የኔም የሄርሜላን ቤተሰቦችን ያላቅም ግራ ገብቶኛል። በጣም ጨንቆኝ የደወልኩልህ ለዛ ነው። አንደኛ ከኤፍሬም ጋር ባላቸው ነገርና ከአብርሃም ጋር ባላት ነገር በጣም ደብሯቸውና በቁጣ ነው ለተናግሮኝ ዛሬ እየመጡ ነውና ምን እንደማደርግ እኔ ግራ ገብቶኝ ነው ለአንተ የደወልኩልህ። ማለት ቤተሰቦቻችሁ እየመጡ ነው? አዎ በቃ ማለት መፍትሄውን እናንተ ካልቻላችሁት ማድረግ ያለብን እኛ እናደርጋለን ምናምን ብሎ በቃ የሆነ በጣም ብስጭት ውስጥ ሆኖ ነው እየመጡ ያሉት እና ምን ማድረግ እንዳለብኝ ግራ ገብቶኛል። እንዴ ሚካኤል አሁን እነሱ ከመጡ ለምን እንዲመጡ አንተ ለምን ፈቀድክ? ሄርሜላ እንደዚህ ነገር ውስጥ ገብታ አብርሃም ይሄ ነገር ውስጥ ገብቶ ታሞ እንደዚህ ብዙ ነገር ውስጥ እየሆነ እንደዚህ ጭንቀት ውስጥ ሆነን አንተ ራሱ እንዴት ትጠራለህ? ማለት እንዴት እንዲመጡ ትፈቅዳለህ? ችግር የለውም እኛ እናስተካክላለን ወይ ይያ ተመጣጣሉ አትልም? ብያቸዋለኝ ምንም ልንግባባ አልቻልንም። ጭራሽ እኔንም ራሱ ሌላ ነገር ውስጥ እንድገባ እንትን ያደረጉኝ በጣም እየተናገሩኝ ነበር። እና አሁን እዚህ ከመጡ ደግሞ ሌላ ነገር ነው የሚፈጠረው። ሚኪያስ ማይደረግ ነገር ነው ያረከው። ምንም ቢሆን ቤተሰብ እንዲመጣ ለምን ትፈቅዳለህ? እኔ አልፈቀድኩም። ቢያንስ ሄርሜላን ይዣት እመጣለሁ፣ እናንተ አትምጡ፣ ችግር የለውም አብረን ነው፣ ችግር የለውም ምንም ችግር የለውም ተወጥቶናል ምናምን አትልም እንዴ? በምንም አይነት መንገድ ሊሰሙኝ አልቻሉም። የሄርሜላን ነገር እኔ አስተካክላለሁኝ፣ ከአብርሃም ጋር ያላትን ነገር አንዴ ጨርሳለች፣ ባለፈው አናግሬያታለሁ ምናምን ብዬ በጣም ብዙ አይነት ነገሮች ላሳምናቸው ሞከርኩኝ። ግን እዛ ጋር ደግሞ ሄርሜላ አልታዘዝ ብላ የምታደርገው ነገር እያየ ነው አይደለ? እዛ ሄዳ ከአብርሃም ጋር የምታደርገው ነገር እያዩ ተናደዋል። በጣም ነው የደበራቸውና እኔ አሁን ግራ ግብት ቢለኝ ነው እኔ ጋር ሲደውሉ ሚኪያስ የምትሰማኝ ከሆነ ማለት እንደ ጓደኛ የምታየኝ ከሆነ ቤተሰብ ይሄ ነገር ውስጥ ቤተሰብ አይግባም። ገብቷል? ከተጨነቅንም እኛ ተጨንቀን ነገሮችንም ለማስተካከል ሞክራለን። ደግሞ እያየህ ነው፣ ብዙ ነገር እያስተካከልኩ ነው፣ እየነገርኩ ነው አይደል? ብዙ ነገር እያስተካከልኩ ነው። ብዙ መረጃ ትንሽ ጊዜ ነው። ኤፍሬምና ሩታ የሚዋረዱበት ትንሽ ቀን ብቻ ነው የቀረው። የምሬ ነው። ልጁም ወደ ራሱ በሕክምናም ብዙ ነገር እየተደረገለት ነው፣ ብዙ ነገር እየተስተካከለለት ነው። በቃ ኤፍሬም ምን እንዳረገ ሩታ ምን እንዳረገችው አብርሃምን ምን እንዳረጉት ትንሽ ጊዜ ብቻ ነው እና ደግሞ አሁን አስበዋል። ሄርሜላም ታስፈልጋለች፣ አሁን ታስፈልገናለች። ገብቷል? እንደምንም ብለህ ቤተሰብ እንዳይመጣ እኔ እኮ እንዲመጡ እኮ ጋብዣቸው እኮ አይደለም አቤል። እኔ እኮ በቃ አንተ ምንም ቢሆን ይሰሙሃል አይደል? የቤቱ የመጀመሪያ ልጅ ነገር ባለብኝ መልኩ አናገርኳቸው። የሄርሜላ ነገርን እኮ ነገርኳቸው፣ ያለችበትን ነገር አይደል? በጣም ላስረዳቸው ሞከርኩ፣ እንዲህ እንዳይመጡ እኮ ነገርኳቸው። ግን ምንም ሊሰሙኝ አልቻሉም። ይሄ ነገር ውስጥ ቤተሰብ መግባት የለበትም ሚኪያስ። አሁንም ቢሆን ማለት ነው በቃ የሆነ ሄርሜላን ይዣት እየመጣው ነው በላቸው እና እንዳይመጡ። እኔ እኮ እዚህ ቦታ ናቸው ምናምን ብዬ እኮ የጠቆምኳቸው ቦታ የለም። ግን ቀጥታ ቤት ነው የሚመጡት። የት ሄዳሉ? ቤቷን ያውቁታል። አሁን ቀጥታ ከመጡ እኔ ውጡ ብዬ እኮ መመለስ እኮ አልችልም። ተመለሱም ብዬ እኮ በግድ እኮ ልመልሳቸው አልችልም። ግን ከመጡ ደግሞ ሌላ ነገር ነው የሚፈጠረው። ያ ነገር ደግሞ ሌላ ነገር ሳይገቡ ብጥብጥ ነገር ሳይባባስ በፊት ማለት ነው ቢያንስ እኔ እናንተ ያለን አይደለ ወይ ኤፍሬምን አግኝተን ነው አውርተን ነው እንደዚህ አይነት ነገር ውስጥ እንዳይገባ ቅድሚያ እናድርገውና ቅድሚያ ወይ እሱን እናናግረው ወይ ደግሞ የሆነ ነገር ብቻ አድርገን እኔ አላቅም። አቤል ግራ ገብቶኛል በእናትህ። ሚኪያስ እኮ ያንተ ችግር እንደሆነ ታውቃለህ። አሁን ሌላ ችግር ትፈጥራለህ እንዴ? እኔ በቃ ነገሮችን ለማስተካከል ከጫፍ ደርሼ ታበላሽብኛለህ። ሄርሜላ ቤተሰቦቻችን እየመጡ ነው ብለህ እንደዚህ ሌላ ነገር ውስጥ ትከተኛለህ። ሚኪያስ ሄርሜላ እንደምታስፈልገኝ ታውቃለህ። ብዙ ነገር ከሷ ጋርም ብዙ ነገር እያደረኩ ነው። ገብቶሃል? ስለ ሩታና ስለ ኤፍሬም ብዙ ነገር እያደረኩ ነው። እኔ ምን አደረኩኝ አቤል? እኔ እኮ በገዛ እጄ እኮ አይደለም የጠራኋቸው። ግን በቃ አንተ ጋውን ቢደወል ኖሮ ምንድን ነበር የምታረገው? እሺ በቃ እንደምንም ብለህ እንዳይመጡ አድርግ ሚኪያስ፣ ከቻልክ ማለት ነው።
ይሄ ነገር ውስጥ ሚኪያስ ቤተሰብ መግባት የለበትም። እየመጡ ነው። እኔ እኮ ምን ላድርግ? በቃ መልስ እንደምንም ብለህ ይዣት እመጣለሁ። ሄርሜላን ይዣት እመጣለሁ። እናንተ ተመለሱ በል በቃ። እሺ የምትሰማኝ ከሆነ አንዴ ይሄ ጉዳይ ውስጥ ቤተሰብ መግባት የለበትም። ሚኪያስ የምትሰማኝ ከሆነ አንዴ ሰማኝ። ነገሮች አታበላሽብኝ። ከጫፍ ደርሻለሁ። ነገሮችን ለማስተካከል የአብርሃምና የእኛን ነገር የሄርሜላን ነገር ለማስተካከል ከጫፍ ደርሻለሁ። አታበላሽብኝ። ወይ ሄርሜላን ይዣት እመጣለሁ ቤት በል። እኔ እኮ ቢጨንቀኝ ከሆነ አንዴ ለምን ታበላሽብኛለህ? እሺ ቢጨንቀኝ ሳይሆን በቃ አስተካከል። እኔ እኮ ነገሮችን እኔም እኮ ለማስተካከል እየሞከርኩኝ ነው አይደል? ብቻህን እኮ አይደለም እየጣርክ ያለው አቤት። ሁለታችንም ተስፋ ቆርጠን ነበር። ሁለታችንም እኮ ነገሮችን ለማስተካከል እየሞከርን ነው። ግን አሁን ቤተሰብ ይመጣል። ቤተሰብ ሊገባብን ነው። ምን ማለት ነው? ሄርሜላ ጋር እኛ ጋር ቤተሰብ እየመጣ ነው ማለት ቤተሰብ አታስገባ። እሺ ምን ላድርግ? እኔ እኮ ፈቅጄ አይደለም እያስገባው ያለሁት እንዴ። ሄርሜላ ማትገኝ ልጅ ብትሆን እኮ ችግር የለውም። ግን ሄርሜላ ያለችበትን ቦታ ያውቃሉ፣ ያለችበትን ሲቹዌሽን ያውቃሉ። ምን ታርግ? ወዳው ነው በቃ ፍቅር ነው። ከልቧ ስለወደደችው ስላፈቀረችው ነው አብርሃምን እንደዚህ ኋላ እየተከተለችውና ራሷን ዝቅ አድርጋ እየተከተለችው ያለችው። ስለዚህ አብርሃምን ከራሱ ጋር አይደለም። እንዴት ቤተሰብ መጣ ትለኛለህ አንተ? ቤተሰብ ሊመጣ ነው። ችግር የለውም እኮ በቃ እሺ አንዴ ስማኝና የለም ሄርሜላን ይዣት እመጣለሁ። እናንተ አትምጡ በላቸው። ሌላ ብዙ ነገር ነው የሚበላሸው እነሱ ከመጡ። ሄርሜላ ደግሞ በዚህ ሰዓት ታስፈልገናለች። አብርሃምን ለመመለስ አብርሃም ወደ ድሮ ማንነቱ ለመመለስ ሄርሜላ አንደኛ ነገር የምታስፈልገን ነው። ቀድሞ አሁን እኮ አብርሃም እኔ ምን እንደምልህ አላውቅም አቤል። ይኸውልህ አሁን እዚህ ጋር የኤፍሬም ጉዳይና የአብርሃም ጉዳይም እኮ ያስጨነቀ ይገባል። ምክንያቱም ከነሱ ጋር እንደ አዲስ ነው የሚጋጩት። የሄርሜላን ወይ የሆነ ነገር አድርገዋት ወይ ደግሞ የሆነ ነገር ተናግረዋት ወይ ደግሞ ወደ ሀገሯ ይዟት ተመልሰው ሊሄዱ ይችላሉ። ግን እዚህ ጋር ሄርሜላን ብቻ ዝም ብለው መውሰድ አይደለም አመጣጣቸው። ከአብርሃም ጋር ሊጋጩ ይችላሉ ወይ ከኤፍሬም ጋር ከአንዳቸው ጋር ሊጋጩ ይችላሉ። ምክንያቱም ከዚህ በፊት ኤፍሬም ሄርሜላ ቤት ሄዶ ያደረገውን ነገር ታውቃለህ አይደለ? በዛ ነገርም ተናደው ከዚህ በፊት እኔ አይተውት እንዲህ አስተካክላለሁ ምናምን ብዬ እኔ ነበርኩ ነግሬያቸው ነገሩን እንዲያበርዱት ያደርጉ። ከዛን ሲቀጥል ደግሞ አብርሃም ደግሞ ሩታ ሚስቴ ነች ምናምን ነገር ብሎ ሄርሜላን አይን ባይን ሲከዳት ያንንም ነገር አይተው በቃ እንቧከር ያርገው ምናምን በጥብጠውታል። በጣም ተናደዋልና ይሄ ነገር ደግሞ በቃሽ ምናምን ብለው ከዚህ በፊትም አወርተዋታል ከሷ ጋር። እሷ ደግሞ አይበቃኝም ምናምን ብላ እንደዚህ አይነት ነገር ውስጥ አሁንም ድጋሚ ከአብርሃም ጋር እንደዚህ ይሁን ሲያዩ እኔ ምን ላድርግ? እሺ አብርሃም ማለት ነው ይጠቀሙብናል። አሁንም ወደ ሌላ ነገር ውስጥ ነው የሚያስገቡት። አብርሃም በእነሱ ስር ነው ያለው። ገብቷል አይደል? አሁን ቤተሰብ መጥቶ ከኤፍሬም ጋር የእናንተ ቤተሰብ መጥቶ ከኤፍሬም ጋር ቢጣላ አብርሃምን በህለ ሌላ ነገር ውስጥ ነው የሚያስገቡት። አሁንም ይሄ ልጅ ታሟል፣ ሆስፒታል ነው ያለው። ይሄን ነገር ልታስቆም ትችለው እኔ አልችልም። እሺ በቃ እኔ ነገሮችን ለማስተካከል ልሞክር፣ ከጫፍ ደርሻለሁ እያልኩ አይደል? ብዙ ነገር እያረኩ ነው። እኔም እኮ አሁን ደክሞኛል፣ ግን ደግሞ በቃ እንደምንም ብዬ ነገሮችን ለማስተካከል መሞከር አለብኝ ብዬ ነው ይሄን ነገር እያደረኩ ያለሁት። ቢያንስ ይሄን ነገር ማስቆም ትችለው እኔ ሳልሆን አንተም ቢያንስ የሆነ መፍትሄ ካለ እንድትነግረኝ ነው እንጂ እነሱ እንዳመጣጣቸው ልታስቆማቸው የምትችለው አንደኛ ሄርሜላ ነች። ምክንያቱም አይ በቃኝ እኔ እንደዚህ ትቻለኝ ወይ ደግሞ ከአብርሃም ጋር ያለኝን ነገር ለጊዜው ቢያንስ ልረጋጋ፣ እሱም ጥሩ ላይ አይደለም ምናምን ብላ ብታስረዳቸው ቢያንስ ይግባባሉ። ግን እኔም እኮ አስረድቻቸዋለሁ አብርሃም በጤናው አይደለም እንጂ ሄርሜላን ሳይወዳ ቀርቶ አይደለም ከቀልቡ አይደለም ምናምን ብዬ እኮ ነግሬያቸዋለሁ። ግን በምንም አይነት መልኩ ሊረዱኝና ሊገባቸው አልቻለም። እዛ ጋር እየሆነ ያለው ነገር እነሱ እውነት አድርገው ነው እያሰቡት ያሉት። ገባ አይደል? ምንም አልሆነም ሲጀመር አልፈለጋትም አይነት ነገር ነው እነሱ እያሰቡት ያሉት። ምክንያቱም ብዙ ጊዜ እንደዚህ ሄርሜላን ሲጨቁናት ምናምን ነገር እያዩ ነው። እሷም እንደዚህ እየለፋችለት ምንም አይነት መፍትሄ ሳታገኝ ስቀር ይሄ ልጅ ሆን ብሎ ይርቃታ አስበው ነው እንጂ ወዷትን ምናምን ነገር ብለው አይደለም እያሰቡ ያሉት። ለዛ ነው። ስለዚህ ራሷ ናት ካናገረቻቸው እንዲመልሱ ማድረግ የምትችለው እንጂ ሄርሜላ ደግሞ በእንደዚህ አይነት መንገድ ምንም አይነት እንትን ለማድረግ ዝግጁ አይደለችም። ገባ? እሺ ስማኝ ሚኪ፣ እንደምንም ብለህ እሺ ሄርሜላ ታውቃለች ቤተሰቦቿ እንደሚመጡ? ኬት አግኝቻት አላወቀችም አይደል? ኬት አግኝቻት እኔ እኮ ስለዚህ እንንገራትና መፍትሄ ማድረግ ያለባትን እኔ እኮ ሲደውልልኝ ይኸውልህ በእርግጠኝነት ትፈራለች። ቤተሰቦቻችን እየመጡ ነው ብትላት የምሬ ነው። እና ደግሞ ከቤተሰብ መጥቶ አሁንም ከኤፍሬም ጋር ሌላ ጥል ውስጥ አውቃለሁ። ብዙ ነገር ኤፍሬም ቤቷ ውስጥ ሄዶ ብዙ ነገር እንዳረገ እንዳስፈራራት ብዙ ነገርም እንደፈጠረ እናውቃለን። አሁን ደግሞ ቤተሰብ እናንተ ቤተሰብ ዝም ሊል እንደማይችል አውቃለሁ። ሌላም ችግርም ሊፈጠር እንደው መምጣታቸውን ብታውቅ የሆነ ነገር እንደምታደርግ እኮ እኔ እርግጠኛ ነኝ። ግን ማታ ላይ እንደዛ ደውለው ሲያወሩኝ እኔ እሷ ጋር የፈጠነ እኮ ደውያለሁ። ስልክ አላነሳለች። ምናልባት ስለመሸ ይሆናል ምናምን ብዬ ጠዋት ላይም ስደውላት አታነሳም። ቤቷ ሲሄድ ደግሞ ቤቷም የለችም። እንደውም እኔ ጠዋት ቤቷ ሄድኩት ወደ አገሯ እንድትመለስ ነው። ቀርማ እዛ ሄዳ ያለውን ነገሮች ወይ አስረድታቸው ወይ ደግሞ ጊዜ ወስዳ አስባበት
እሷ እዛው ተቀምጣኛ እዚህ ያሉትን ነገሮች ለማስተካከል እኮ ዝግጁ ነኝ አይደል? አንተም ዝግጁ ነኝ ያለው ብለኛል ከዚህ በፊት። ስለዚህ ያሉትን ነገሮች አስተካክለ ምናምን ነገር ቢያንስ አብርሃም ወደ ቀልቡ ሲመልስ የሆነ ነገር ስናስተካክል ትመለሻለሽ የሚል ነገር ይዤ ነበር ቤቷ ሄድኩት። ግን ቤቷ ላገኛትም አልቻልኩም። ስልክ ብደውልም አላነሳለችኝና የቤተሰቦቿን መምጣትም አታውቅም። ስለዚህ ነው አሁን እነሱንም ተመለሱ ማለት አልችልም። ምክንያቱም ከመንገድ ላይ ለገደባቸው አልችልም። በዚህ ጋር ቢዛቸው ቤቷን ያውቁታል፣ ቀጥታ መሄድ ይችላል። ስለዚህ ነው ግራ ቢገባኝ ነው ለአንተ እየነገርኩ ያለሁት። ሚኪያስ እኔ አሁን ጨነቀኝ እኮ በእናትህ። እኔ ብዙ ነገር እያደረኩ እንደሆነ እየነገርኩ፣ ብዙ ነገር እያስተካከልኩ እንደሆነ እየነገርኩ፣ አሁን የእናንተ ቤተሰብ መጥቶ ከሄርሜላ ጋር ሌላ ሰጣ ገባ ይገባል። ከኤፍሬም ጋርም እንደዚህ ነገር ለምን አደረክ ሄርሜላ ላይ ብለው ሌላ ችግር ውስጥ ይገባሉ። ከዛ ደግሞ ብዙ ነገር ይባላል። አቤል አስበው እስኪ አሁን ከአብርሃም ቤተሰብ ጋር የኛ ቤተሰብ ተጋጩና ሄርሜላና አብርሃም ነገ ላይ ሲመለሱ እንዴት ነው የቤተሰባቸውን ነገር የምናስቀጥለው? ገባ? አንዴ ክፉ ቃል ከተነጋገርክ ክፉ ነገር ከተባባልክ በኋላ ያንን ቤተሰብ እርቅ ማውረድ አይከብድም? አሁን እያልከኝ ያለው ቤተሰቦቻችን እየመጡ ነው ያልከኝ? እዚህ እየመጡ ነው። እሺ አንተ ምንም ማረጋ እንዴት ማለት ነገሮች እኮ ይበላሹብናል ሚኪያስ። ለ40 ምናምን ደቂቃ አውርተንበታል በስልክ ግን እኔ ምንም ማድረግ አልቻልኩም። አቤል በዚህ ጋር አንዱን ስንለው በዚህ ጋር አንዱ እዚህ ጋር ደግሞ ነገር ስናስተካክል እዚህ ጋር ይሄንን ሳናስተካክል ደግሞ እዛ ጋር ደግሞ ሌላ ችግር እየመጣብን ነው። እኛ ደግሞ ደካማ በሆነን ቁጥር ደግሞ እንደዚህ አይነት ነገሮች በጣም ነው የሚጫኑ። አሁን ላይ እንደውም እየጠነከር ነው፣ የሆነ መፍትሄ እያመጣን ነው። አንተም እያደረክ የነበረውን ባለፈው የነገርከኝ ነገር በጣም ጥሩ ሀሳብ ነው። እንደዛውም የፍቅር ጀማዎች እያደረጉ ያሉት ነገር በጣም ደስ የሚል ነገር ነው። ግን ይሄንን ነገር ደግሞ በሆነ ነገር አድርገን የሆነ ነገር ፈጥረን እንዳይመጡና እንዳይገናኙ ማድረግ አለብን። ቢያንስ አንተ ብታወራቸው ይቀለኛል። ለምን አትለኝም? አንተ ጓደኛው ነህ፣ ያለበትን ሁኔታ ምናምን ነገር ብታስረዳቸው ይረዱሃል። እኔ ያለውን ነገር ምናምን እየነገርኳቸው ቢያንስ ሄርሜላ አብርሃም መርጣና ፈልጋ እስከሄደች ድረስ እኔ ለሷ ከቨር እያደረግኩ ነው የሚመስላቸው። አንተ አብርሃም ያለበትን ሁኔታ በግልጽ ብትነግራቸውና ያለውን ሲቹዌሽን ብታስረዳቸው ስለ ኤፍሬም ማንነት በደንብ አስረግጠ ምናምን ብትነግራቸው ቢያንስ ቤተሰብ ከቤተሰብ መጋጨቱን ትቶ ሄርሜላን የማናገር እንትን ውስጥ ነው የሚገቡት። ባለፈው ከዚህ በፊት ኤፍሬም ያደረገውን ነገር ታውቃለህ። ቤቷ ድረስ መጥቶ እንደዛ ሲያደርጋት የሆነም ያልተገባ ቃላቶች ምናምን ሲናገር በጣም ተናደዋል። ያንን ነገር ቂም ይዘውበት ቤተሰቦቼ የሷን ቤተሰብ እየመጡ ነው ኤፍሬምን የሆነ ነገር ካላደረግነው አንመለስም ምናምን ብለው ነው የነገሩኝ። እኔ ምን እንደማደርግ ነው ግራ አይገባኝ። እሷንም ወደ ሀገሯ ይዘናት እንሄዳለን ኤፍሬምን የሆነ ነገር ሳናደርገው አንሄድም ምናምን ብለው በቃ የሆነ ብቻ የሆነ የዛቻ አይነት ንግግር ነው እየተናገሩኝ የነበረው። ማለት አይውለ ይሄ ነገር ውስጥ ቤተሰብ አይግባ። አንደኛ ነገር በቃ እኛ ራሳችን የለም መወጣት ባለብን ነገር እንወጣ። አብርሃም ታሞ ሆስፒታል ነው ያለው፣ ከራሱ ጋር አይደለም፣ ብዙ ነገር ሆኗል። ሄርሜላ ደግሞ አብርሃም ወደ መጀመሪያው ማንነት እንዲመለስ ትፈልጋለች። ስለዚህ ሄርሜላን ታስፈልገናለች። ስለዚህ ሄርሜላ የእናንተ ቤተሰብ ደግሞ መጥቶ ሄርሜላን የሚወስዳት ከሆነ ኤፍሬምም ላይ ሌላ ችግር የሚፈጥር ከሆነ ብዙ ነገር ነው የሚበላሽበት። ስለዚህ እንደምንም ብለ ቤተሰቦች እንዳይመጡ አርክ። ከዛ ደግሞ እኔ ይዣት እመጣለሁ። ይሄንን ነገር እኮ ልታስቆሙ የምትችለው አንድና አንድ ሄርሜላ ብቻ ነች። እኔን ከዚህ በፊት እንደማይሰሙኝ ታውቃለህ አይደለ? የሄርሜላ ነገር በጣም አሳስቧቸው የመጡት እኔ ከዚህ በፊትም ነግሬያቸዋለሁ፣ በስልክም አወርተናል። ግን አንድና አንድ ልታስቆማቸው የምትችለው ሄርሜላ ራሷ ብቻ ነች። ሄርሜላ ስልክ አታነሳም፣ ላገኛት አልቻልኩም። የነሱ መምጣት ምንም አላወቀችም። እሺ አላወቀችም አይደል? እሷ መምጣቱ። ስለዚህ እንንገራታ። መቼም ቤተሰቦቿ ስልኳ አታነሳ፣ ቤት የለችም። ያለችበት ቦታ እንሄዳለን፣ ችግር የለም። ይኸውልህ አንድ ነገር ስማኝ፣ ቀድሞ ኤፍሬም ጋር ከደረሱ ሌላ ነገር ውስጥ ነው የሚገቡት። ስማኝ፣ ሌላ ችግር ሳይፈጠር ማለት ነው እኔ እናንተ ቀድመን ሄርሜላን እናናግራት። ከዛ እኔ እመጣለሁ ወይ ከሚኪ ጋር እየመጣው ነው እንድትል እናርጋት። ሌላ የእናንተ ቤተሰብ መጥቶ ሌላ ችግር ይፈጥርብናል። አብርሃምም እንዳናገኘው ነው የሚያረጉን። ገብቶሃል አይደለ? ኤፍሬም ተንኮሉ አሁን ላይ በጣም ብሶበታል። ስለዚህ ከእናንተ ቤተሰብ ጋር ደግሞ ከተጣላ ሌላ ችግር ውስጥ ነው የሚያስገባን። አብርሃምንም እንዳናገኘው ሊያደርገን ይችላል። ስለዚህ እንደምንም ብለህ አንተም ተናገር፣ ይዣት እመጣለሁ በላቸው ለቤተሰቦቼ። ሄርሜላንም ሄደን አግኝተን እንዳይመጡ እኔ እመጣለሁ እንድትል እናርጋት። ገብቷል? ስለዚህ ሌላ አማራጭ የለንም። ሌላ ብዙ ነገር ነው የሚበላሸው። ብዙ ነገር እያደረግን ብዙ ነገር እየሆንን ነገሮች ይበላሻሉ አሁን ላይ።
ገብቶሃል አይደል? እኔ እኮ ነገሩ እንዲህ እኮ ቀለል እኮ አድርጌ እንደምንም ብለህ መፍቀድም አልነበረብህም። ቤተሰብ እንዴት እንዲመጣ እኔ አልፈቀድኩም። ቢያንስ አሁን የነገርከኝ መፍትሄ እኮ በጣም ጥሩ ነገር ነው። ግን ሄርሜላ ማገኝበት መንገድ ነው። ችግር የለም ያለችበት ቦታ እንሄዳለን። በቃ አብርሃምን የሆነ ነገር ለማድረግ እየሞከረች ነው እሷ ራሷ ለማግኘት። ስለዚህ አሁን መሄድ ካለብን እንሂድና ሄርሜላን እናገኛት። አለበለዚያ ቤተሰብ መጥቶ እዚህ ሌላ ችግር ነው። ከመድረሳቸው በፊት ግን ቀድመን ደርሰን ነው ይሄን ነገር ማድረግ እናናግራት። መሄድ ካለብን እናናግራት ነው።